ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ቆይታችሁን ከኛ ጋር ስታደርጉ ምርጫ የማይደረግባቸው የምርጫ ክልሎች ይፋ ሆነዋል። እነሱን እንነግራችኋለን። ከዚህም ጋር ተያይዞ ተፎካካሪ ፓርቲዎች አስቻይ ሁኔታ የለም እያሉ ነው። በተጨማሪም አሽከርካሪዎች እንደገና ሊፈተኑ መሆኑ ተገልጿል። ጋዜጠኛ ሶፎንያስ ወደ ሚዲያው እንደገና መመለሱንም ይፋ አድርጓል። እነዚህንና ሌሎችንም መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በ46 ምርጫ ክልሎች ምርጫ እንደማይካሄድ ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችና የድምጽ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ እንደማይካሄድ ተናግረዋል። በአማራ ክልል የት ነው የማይደረገው ለሚለው ጥያቄ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ምርጫ የማይደረግባቸው እንደሆኑ ጠቁመዋል። በተያያዘ 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ በመሆናቸው የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸውን ተገልጿል። ከውድድሩ ውጭ የሆኑት ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጭ ሀቂ፣ ትንሣኤ ሰባ እንደርታ ፓርቲዎች መሆናቸውን ገልጸዋል። ቀሪዎቹ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፌፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ገሃነን መሆናቸው ተነግሯል። በሌላ በኩል በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸው ተገልጿል። ይሁን እንጂ የኢትዮጵያ ሶሻል ዴሞክራቲክ ኢሶዴፓ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለወይዘሮ ሜላት ቀርቦላቸዋል። ሰብሳቢዋ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው ጊዜ ገደብ መሰረት ባለማሟላታቸው መሆኑን ገልጸዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 309 እጩዎች ተመዝግበው ሰርቲፋይድ ከሆኑ በኋላ በፍርድ ቤት ውሳኔ ከውድድሩ ውጭ ሆነዋል። ይህ ሰፊ ልዩነት አለው ሲሉም 80 እና 309 እጩዎች ከውድድሩ ውጭ የሆኑበት ምክንያት እንደማይገናኝ ገልጸዋል። መረጃችን ይቀጥላል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በሰባተኛው ሀገራዊ ምርጫ ላይ አስቻይ ሁኔታ የለም ሲሉ የፖለቲካ ፓርቲዎች ተናገሩ። ምርጫው መንግስት በየ5 ዓመት እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው ሲሉ ፕሮፌሰር መረራ ጉዲናም ተናግረዋል። ፈረንሳይ ዜና አገልግሎት የሆነው ኤኤፍፒ በሚቀጥለው ሳምንት በኢትዮጵያ ውስጥ የሚካሄደውን ምርጫ አስመልክቶ ሰፋ ያለ ዘገባ አቅርቧል። በዚህ ዘገባ ካነጋገራቸው ውስጥ የኢህአፓ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት አንዷ ናት። ሚስጥረ ስትናገር ይህ ምርጫ ከዚህ ቀደም ከነበሩት በሙሉ የከፋ ነው ያለች ሲሆን አባሎቻቸው አካባቢያዊ ጥቃትና የዘፈቀደ እስር እየተፈጸመባቸው መሆኑን አስረድታለች። እንዲሁም ገለልተኛ ሚዲያዎችም ጭቆና ውስጥ እንደሚገኙ ገልጻለች። ጨምራም ምርጫ ክልሎችን ለመድረስ ፈተናዎች እያጋጠሙን ነው፣ በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያዎች የጥላቻና የተዛባ መረጃ ዘመቻዎች ተከፍተውብናል በማለት አስረድታለች። ይህ በእንዲህ እንዳለ 11 ፓርቲዎችን ያቀፈው የተቃዋሚዎች ጥምረት ሊቀመንበር የሆኑት ፕሮፌሰር መረራ ጉዲና በበኩላቸው በእንዲህ አይነት ሁኔታ ውስጥ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለት አስቻይ ሁኔታዎች አለመኖራቸውን ገልጸዋል። በሌላ በኩል የኢዜማ አባል የሆኑት አቶ ኢዩኤል ሰለሞን ለዜና አውታሩ ሲናገሩም አሁን እያጋጠሙን ያሉትን ፈተናዎች ከግምት ውስጥ ስናስገባ ምርጫውን ሙሉ በሙሉ ፍትሐዊና ነፃ ነው ለማለት አንችልም ብለዋል። ጨምረውም ተቃዋሚ ፓርቲዎች በሚዲያዎች ላይ ያገኙትን የአየር ሰዓት በመጥቀስ ካለፉት ምርጫዎች የተሻለ ነው የሚል እምነት እንዳላቸው ገልጸዋል። የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ዮሱፍ ኢብራሂም በበኩላቸው በበርካታ ቦታዎች በነፃነት የምርጫ ቅስቀሳ ለማድረግ አልቻልንም ብለዋል። አክለውም የፋኖ ታጣቂዎች በእጩዎቻቸውና
በደጋፊዎቻቸው ላይ ማስፈራራት፣ ስድብና የግድያ ዛቻ ጭምር እያደረሱባቸው እንደሚገኙም ገልጸዋል። መረጃችን ይቀጥላል። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሁሉም አሽከርካሪዎች እንደገና ሊፈተኑ ነው ተባለ። አዲስ የአሽከርካሪዎች ብቃት ምዘና ሊተገበር ነው። በትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎች በሙሉ በቴክኖሎጂ የተደገፈ ስልጠናና የብቃት ምዘና እንዲወስዱ የሚያስገድድ አዲስ አሰራር ሊዘረጋ ነው ተብሏል። የመንገድ ትራፊክ ደህንነትን ለማሻሻል እና አደጋን ለመቀነስ የታለመውን ይህንን አገራዊ ፕሮጀክት ለመተግበር ሚኒስትሩ ኤስዲኤስ ከተባለ ድርጅት ጋር የውል ስምምነት ተፈራርሟል ነው የተባለው። በአዲሱ አሰራር መሰረት ማንኛውም አሽከርካሪ በዲጂታል ሲስተም የሚመራውን ምዘና በማለፍ ብቃቱን ማረጋገጥ የሚጠበቅበት ሲሆን በቅድሚያ የንግድ ተሽከርካሪ አሽከርካሪዎች ምዝገባ፣ ስልጠናና ምዘና በቅርቡ ስለሚጀመር ዝግጁ እንዲሆኑ ሚኒስትሩ ማሳሰቡ ተዘግቧል። መረጃችን ይቀጥላል። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጋዜጠኛ ሶፎንያስ በይፋ ይቅርታ ጠየቀም። በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ ብሏል። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን፣ ለቤቴ በቅቻለሁ፣ መድኃኔዓለም ስለሰማኸኝ፣ ለታላቁ ክብር ስላበቃኸኝ ደስ ብሎኛል ካለ በኋላም ወዳጆቼና አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። ውድ ቤተሰቦቻችን ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።